በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እንዴት አላችሁ? እኛ እግዚአብሔር ይመስገን ደህና ነን። ይህ በደብረ ጽጌ ቅዱስ ዑራኤል ቤተክርስቲያን መራሄ ብርሃናት ሰንበት ትምህርት ቤት እየተዘጋጀ የሚቀርብላችሁ የትምህርት መርሃ ግብራችን ነው። ባለፈው እንግዲህ በሰባተኛ ክፍል ትምህርት ላይ ተገናኝተን ነበረ። ዛሬ በስምንተኛ ክፍል የግዕዝ ትምህርት ላይ ተገናኝተናል ማለት ነው። ስለዚህ ዛሬ መግቢያዎችን እንመለከታለን ማለት ነው። መግቢያዎችን እንመለከታለን። በመቀጠል ደግሞ እያንዳንዱን ምዕራፍ እየተነተንን እንማራለን ማለት ነው። የስምንተኛ ክፍል ትምህርት እንግዲህ በዋነኝነት ምዕራፍ አንድ ላይ ስለ መጠይቃነ ቃላት ይጀምራል። መጠይቃነ ቃላትን ስምንተኛ ክፍል ማለት የሰባተኛ ክፍል የመጨረሻው ትምህርታችን ላይ ታስታውሳላችሁ ይመስለኛል አይደለም? መጠይቃነ ቃላትን። ስለዚህ መጠይቃነ ቃላትን ይጀምራል። ከዛ ራሳችንን እንዴት ነው በግዕዝ የምንገልጸው፣ የተለያዩ ተውላጠ ስሞችን ያወራል፣ ስለ ቅጽሎች ያወራል። ምዕራፍ 2 ጋር ስንመጣ ደግሞ በግዕዝ እንዴት ነው ሰላምታ የምንሰጠው፣ ሰላምታ አሰጣጣችን ምን ይመስላል የሚለውን ነገር ይመለከታል። የግዕዝ ንባባትን እንመለከታለን። የቃላት ጥናቶች ይኖሩናል፣ ግሶችን እናጠናለን። ምዕራፍ 3 ላይ ደግሞ የተለያዩ ዝርዝሮችንና ቅጽሎችን እንመለከታለን። መስተዋድዳንን እንመለከታለን። ለየት ያሉ አካሄዶች ይኖሯቸዋል፣ እነሱን እንመለከታለን። በምዕራፍ 4 ትምህርታችን ደግሞ ተውላጠ ስሞችን እንመለከታለን። ምዕራፍ 5 ላይ ደግሞ ዝርዝሮችን የቦንና የለን ዝርዝር እንመለከታለን። ምዕራፍ 6 ወይም ደግሞ የመጨረሻው የስምንተኛ ክፍል ምዕራፍ ላይ ደግሞ ስለነ መስተአምር ስለ ተዛማጅ ተውላጠ ስሞች እንመለከታለን ማለት ነው። ጥሩ። እስቲ ዛሬ የምዕራፍ 1 ትምህርት እንግዲህ የሚጀምረው ስለ መጠይቃዊ ቃላት ነው። ከዛ በቅንፍ መጽሐፋችሁንም አይታችሁት ከሆነ WH ወርድስ ይላል። የሰባተኛ ክፍል የመጨረሻ ትምህርታችን ላይ ታስታውሱ እንደሆነ እነዚህ መጠይቃነ ቃላት በእንግሊዘኛ WH ወርድስ ወይም ደግሞ WH ኩዌስችንስ ናቸው ብለን ነበር። WH የተባሉት ያው አንደኛ በW ነው የሚጀምሩት አይደል? W እና H ይጀምራሉ። ሌላ ደግሞ መጠይቃነ ቃላትም ስለሆኑ WH ኩዌስችንስ ይባላሉ ማለት ነው። ስለዚህ እነዚህን ቃላት ናቸው እንግዲህ የምንመለከተው በምዕራፍ 1 የስምንተኛ ክፍል ትምህርታችን ማለት ነው። ጥሩ። መጠይቃነ ቃላት ከስማቸው መረዳት እንደምንችለው አገልግሎታችሁ ምንድነው? ነገሮችን ለመጠየቅ እፎ ሀደርክሙ አልኳችሁ። ምን ይሆናል መልሳችሁ? እፎ ሀደርክሙ ማለት እንዴት አደራችሁ ማለት ነው። እንዴት አይደለ? እፎ እንዴት። ስለዚህ እፎ ራሱ ምንድነች ማለት ነው? መጠይቃነ ቃላት ውስጥ የምትመደብ ቃል ነች ማለት ነው። መኑ ምን ማለት ነው? ማን ወይም ደግሞ በእንግሊዘኛው ሁ እንደምንለው ይሄንን የምንጠቀመው ለማን ነው? ለሰዎች አይደለ? ሁ የምትለዋን የምንጠቀመው ለሰዎች ነው። ስለዚህ መኑ፣ ምንት ይሄ ደግሞ ምን ወይም ደግሞ ዋት እንደምንለው ማለት ነው። ሌላኛው አይ ማለት ሳይሆን አይ ማለት የቱ እንደማለት ነው። ዊች እንደምንለው ማለት ነው በእንግሊዘኛ። ሌላኛው እስፍንቱ ማለት ስንት እንደማለት ነው። ስንት እድሜ ለመጠየቅ ዋጋ ለመጠየቅ ሊሆን ይችላል ማለት ነው። እስፍንቱ እንላለን። ስለዚህ እስቲ ለጠይቆተ ብእሲ ወይም ደግሞ ሰውን ለመጠየቅ የምንጠቀማቸው እነማንን ነው? ቅድም እንደነገርኳችሁ መኑን እንጠቀማለን። ማን። ሌላ ደግሞ እለመኑ እንላለን። እለመኑ ማለት እነማን ሲበዙ ማለት ነው። ሲበዙ ለምሳሌ እስቲ መኑ ውእቱ ስምከ አልኩኝ። ምን ማለት ነው? ስምህ ማን ነው? መኑ ውእቱ ስምከ፣ መኑ ውእቱ ስምኪ፣ ስምሽ ማን ነው እንላለን ማለት ነው። ጥሩ። እለመኑ መጹ፣ እለመኑ ማለት ነው እነማን አይደል? ስለዚህ እለመኑ መጹ፣ እነማን መጡ እንደማለት ነው። እነማን መጡ። ከዛ ደግሞ ለጠይቆተ ነገራት ወይም ደግሞ እነዚህ ነገሮች የምንላቸው ነገሮች አሉ አይደል? ለነሱ ደግሞ የምንጠቀማቸው አሉ። ምንት፣ ምን፣ ኋት የምንለው ማለት አይደለ? ምንት፣ ምን፣ ምንተ፣ ምንን። እነዚህ ደግሞ የሚጠቅሙት
ምንድነው ነገሮችን። አሁን ለምሳሌ ምንተ ንግበር፣ ምን እንስራ እንላለን ማለት ነው። ጥሩ፣ እስቲ ምሳሌ እንመልከት። ምንተ ታፈቅር፣ ምንተ ታፈቅር፣ ምንን ትወዳለህ፣ ምንን ትወዳለህ። ምንተ ታፈቅሩ፣ ምንተ ታፈቅሩ፣ ምንን ትወዳላችሁ እንላለን ማለት ነው። ምንተ ታፈቅሩ አርድእት፣ ተማሪዎች ምንን ትወዳላችሁ? ከትምህርት አይነት ሊሆን ይችላል። ግዕዝ እንደምትሉ አልጠራጠርም፣ ስቀድር ነው። እሺ፣ ስለዚህ እነዚህ መጠይቃነ ቃላት ናቸው። ሌሎችም ደግሞ አሉ። ለጠይቆተ መካን፣ መካን ማለት ነው ቦታ። መካን ሲሆን መውለድ የማትችል ማለት ነው። መካን ሲሆን ደግሞ ቦታ ነው፣ ሲጠብቅና ሲላላ። ስርዓተ ንባብ ላይ አስታውሱ። ጥሩ። ስለዚህ ለጠይቆተ መካን ወይም ደግሞ ቦታ ለመጠየቅ ደግሞ አይቴ ነበርከ ካልኩኝ፣ ለምሳሌ የት ነበርክ? ልጅ ለምሳሌ ወደ ቤቱ ሲገባ አምሽቶ አባት ምን ሊል ይችላል? አይቴ ነበርከ አይደል? ሴትም ከሆነች አይቴ ነበርኪ፣ የት ነበርሽ? ቦታን ለመግለጽ ማለት ነው፣ እንጠቀምበታለን። ሌላ ደግሞ ለጠይቆተ ኩነት መሆንን ለመጠየቅ ማለት ነው። ለምሳሌ እፎ ሀደርክሙ አልኳችሁ አይደለ? እንዴት አደራችሁ፣ እንዴት ነበራችሁ፣ አዳራችሁ እንዴት ነበረ ማለት ነው። ሁነትን ነው የምንገልጽ። ስለዚህ እፎ ስንል ራሱ ምንድነው የመጠይቃነ ቃላት ውስጥ የሚመደብ ነው ማለት ነው። ሌላ ደግሞ ለጠይቆተ ሁልቅ ማለት ነው ቁጥር ማለት ነው። ስለዚህ ቁጥርን ወይም ደግሞ መጠንን ለመጠየቅ እስፍንቱ ውእቱ እድሜኪ አልኩሽ፣ ወይም ደግሞ እስፍንቱ ውእቱ እድሜከ አልኩ። እድሜህ ስንት ነው? እድሜሽ ስንት ነው? እስፍንቱ ቁጥርን ለመግለጽ እንጠቀምበታለን ማለት ነው። ግልጽ ነው? በጣም ጥሩ። ስለዚህ እነዚህ WH ወርድስ ወይም ደግሞ መጠይቃነ ቃላት እንላቸዋለን በግዕዝ። የእንግሊዘኛው ማምጣት ያስፈለገው ያው ቋንቋ ስለሆነ አንዱ ከሌላው ጋር የሚያመሳሰላቸው ነገሮች ስላሉ እያንዳንዱን ነገር አስረግጠን እንድናውቀው በማለት ነው። እስቲ መልመጃ እንስራ። ከነዚህ ውስጥ ምርጫ ልስጣችሁ። አሁን ከምናገራቸው ውስጥ መጠይቃነ ቃላት ውስጥ የማይመደበው የትኛው ነው? ሀ ስፍን፣ ለ እፎ፣ ሐመሮሃ እስፈንቱ፣ መ ውእቱ። የማይመደበውን ያልኩት ማን ነው? የማይመደበው ውእቱ መራሂ ነው አይደለ? ሌሎቹ ግን ምንድናቸው? መጠይቃነ ቃላት ናቸው ማለት ነው። ስለዚህ በዚህ መሰረት ራሳችንን ማለማመድ እንችላለን። እስቲ እናንተም ደግሞ የስምንተኛ ክፍል የግዕዝ መጽሐፍ ላይ ያሉትን መልመጃዎች ለመስራት ሞክሩ። ጥያቄ ካላችሁ በየሚዲያዎቻችን ላይ ጥያቄያችሁን ማቅረብ ትችላላችሁ ማለት ነው። በቀጣይ በሌላ የስምንተኛ ክፍል ርዕስ ላይ እንገናኛለን። ስለነበረን ጊዜ የእግዚአብሔር አምላካችን ስም የተመሰገነ ይሁን። ሰላም ቆዩ።